ትላንት ብያለሁኝ ቡዜ ነገ ጭሯን ቆልታ ትመጣለች የሚባለውንም የማይባለውን መታ ትዘረግፈዋለች አፏ የምትፈልገው ሩታ የሆነ ስተት ሰርታ ሩታ የሆነ ጥፋት አጥፍታ ሩታን የምትናገርበት ሹል አፏን ለመዘርጋት ነው ቂጧን ቆልታ ጭሯን ቆልታ ብልብል ንብላ የምትመጣው በሳምንት አንዴ የምትመጣው ነው ከትላንት ወደ ሰራይ ዛሬ መጣች ሩታ ስተት ሰራች ብላ ምን ያህል ወንድምሽ ሩታ ላይ ያልተበቀላት በቀላለ ወንድምሽ ሩታን ያልተጫወተባት ጫውታ አለ ንገሩኝ ባያንት ትበይ አንቺ አርፈሽ ተቀመጪ አይውሽ ነገ ጌታ ወይ በልጅሽ ላይ ደርሶ ሴት ልጅ አለች ተብሏል በልጅሽ ላይ ደርሶ ሴቷ ልጅሽ ደምንባ የምታነባበት ጊዜ ወንድ መራገጫ ወንድ መጫወቻ ሆና ያሳይሽ በሩታ እንደዚህ ድራማ የሚሆን ሪል ማለት ነው በሩታ እንዲህ የተጫወተባትን ሩታ ገና እንደው ምንም እንደው በቀል እንኳን ብለን ብንለው ሩታ ይትላንትና ጅማሪ በቀሏ ነው ሄርሜላንም እንደማይወዳት በዚህ አጋጣሚ ያውቀናል ሄርሜላንም ለበቀል እንደሚቀርባት ካሁን በኋላ ቢቀርባት እንኳን አውቀናል ሄርሜላ ከፈለገች መጫወቻ ለምን አትሆንም አብራ ተኝቶ ከሆነ ሴት ጋራ ተኝቶ ብታይ ያቺን የተኛችውን ሴት በቃ ጨርስና ስትጨርስ እኔ በር ላይ ቆሜ እጠብቃለሁ ከኔ ጋር እንቀጥላለን ብላ የምትል ደንቆሮ ናት በዛ ውስጥ ነው ሄርሜላን እየሳልናት ያለ ነው ባውን ሰዓት ላይ ማለት ነው ሩታ እንኳን እንደው በዚህ ውስጥ ተጠናቀ እንዲ ኮስተር ብላ ስትቆም እንኳን ሄርሜላ እየሄደች ነበር ልጥፍ የምትልበት የነበረው ገባሽ ሄርሜላ ሩታ ራቅ ብላ ነበር ትላንትና ሩታ ያለቀሰችውን ዛሬ ሄርሜላን አስለቅሳታለች ዛሬም ደግሞ ሄርሜላ ነገ መልሳት አለቅሳለች አንድ የሆኑ ዩቲዩበሮችን አይቼ ነበር በጣም ረጅም ጊዜ ቃልና ማን ነው የሚባሉ ጓደኛ ማቾች ነበሩ ቃልና ይሄ የዳኒ ጉቶ ጓደኛ አጭሩ ልጅ ታቁት እንደሆነ ቀዩ የገዛ ጓደኛዋ ናት ሄዳ ህይወቱን በጥብጣ ወደ ራሷ ያደረገችው ወንዱ ልጁን በጣም ጓደኛ አብራ አደግ ጓደኛዋ ማለት ነው ልጅ አገረድ አይደለችም በሚል ሰበብ ልጅቷ ግን ልጅ አገረናት መሆንና ለመሆንሽ ልፈትሽሽና ከሆንሽ እንቀጥላለን ካልሆንሽ ግን ትቀሪያለሽ ብሎ ሲላት እኔ ልጅ አገረድ አይደለም ብላለች ልጅ አገረድ ሆና ልጅ አገረድ አይደለም ብላለች ምክንያቱም መፈተኛ መለማመጃ መሆን ስለማትፈልግ ያቺ ጓደኛዋ ግን የረከሰች ስለሆነች ራሷን ከዛ ውስጥ አስወጥታ እሷ ከሱ ጋራ ተኝታ ዛሬ ትዳር ይዛ ከሱ ጋራ ልጅ ወልዳ ልጇን ተይና ሂጂልኝ አልፈልግሽም ብሎ ያባረራት ነው ነገ ሄርሚ በዚህ ነው የሚጫወትባት አብርሃም ትላንት ሩታን ያስለቀሰቻትን ነገ ትዳር እንኳን ብትይዝ አብራው እንኳን መኖር ብትጀምር ኢቭን በፍቅርም ላይፍ ቢሆን አብራው ብትኖር ነገ ተመልሳ ደምን ባታነባበታለች ከነ ልጇ ውጪልኝ ሂጂ ማናባሽ በህይወቴ ላይ በጥብጣሽን የገባሹ ብሎ ውሻ አድርጎ ነው የሚያሳድዳት ሁሌ ከማልቀስ አትቆጠብም ዛሬ ራሷን አስተካክላ ዛሬ ራሷን ገታ ከአብርሃም ርቃ ንጹህ ሰው ሆና ካልሄደችና ካልቀረበች በስተቀረ ማለት ነው እቺ በሆነ ባልሆነ ጠረር ሲላት መታሩታ ላይ አፏን መክፈት ምን ነው ከዚህ በፊት ሁሉም ፈልጎ ነው ድራማ ውስጥ እየተቀላቀለ ያለው ድራማ ነው ብለሻፍሽ ሞልተሽ ባትናገሪም ድራማ እንደሆነ እኮ ሚስኮል አድርገሽልናል እኛንን እንጂ አልገባን ያለን እኛንን እንጂ በሆነ ባልሆነ በሩታ ተይ ሩታ ውጪ ያለን ሩታን ስለምንወዳት እንደ ሴት እንደ እናት ብዙ ዋጋ ስለከፈለች የምንከራከረው እንጂ ድራማ እንደሆነ እኮ ሚስኮል አድርገሽልናል ሰው ሞቶ ሌላ ሰው ይደግ ብሎ ስላልሽ ሩታ ሞታ ሩታ ተገላ ሩታ ተቀብራ ሩታ ተሰድባ ሩታ ተጨፍጭፋ አንቺ ጎጆሽን ታስተካክያለሽ አንቺ ሆድሽን ትቆነዘሪያለሽ ትሞያለሽ እድሜ ልክሽን እንደዛ ነው የምትፈልጊው ሩታ ትረገጥ ሩታ ትጨፍጨፍ ሩታ ትገደል ብለሽ እኮ የወንሰሽባት አይደለም ሩታ ላይ ልጁን እኮ ያስገደላችሁ ናችሁ እናንተ ብትችሉ እናንተ ፈጣሪ አይደላችሁም እንጂ ሩባን የፈጣሪን ያህል ስልጣን ቢኖራችሁ ከፈጣሪ በታች ለወጡ ሰዋት ስልጣን ቢኖራችሁ በእርግጠኝነት ሩታንም ልጇንም ታስገዲ ነበር አንቺ ለሄርሜላ ብለሽ ማለት ነው ምክንያቱም ብዙ የቡታጅራ ሰዎች የሩታንም ልጅ ሩታንም መተት ብለው ያስቀበሩት ለወንድምሽ ብለው ስለሆነ መበቀል ሲያንሳት ነው ልጇን ነው ያስቀበራችሁባት አብርሃም ምንም አላደረገችውም ፍቅር እንደውም ትንሽ ፈጠነች ፍቅር ራሷ እኛ ስለሰደብናት እኛ እንትን ስላልናት በውስጥ ለሆኑ ሰዎችም እኮ የሆነ ሚስኮል ብታቀብል ኖሮ አካሄዱን እንነግራቸው ነበር የበቀሉን አካሄድ ይሄ በቀል ጅማሬው ሊሆን ይችላል እሱ በሚወዳቸው በኩል በሱ ቤታውን ፍቅርን ወደሷ ሊመልሳት ሄርሜላን መቶ አይፈልግም ሩታን ምርጫ ውስጥ ማንንም እንኳን በህይወቱ ማስገባትና በህይወቱ ከማን ጋር እንደሚቀጥል እንኳን ያለየ ዶማ ወንድምሽን ይሄ ሴት የሆነ ወንድምሽን ወንድ ነው ብለሽ ወንድም ነው ብለሽ መከታ ነው ብለሽ ለሱቅ ወገብሽን ወጥረሽ ተከራከሪያለሽ የማህይምነትሽ ጥግ ማለት ነው አለ መብሰልሽ
መማር ብቻውንና እድሜ ብቻውንም ትርጉም የለውም መብሰል የሚባል ነገር አለ ህፃናቶች እንኳን ሲናገሩ ንግግራቸው ውሃ የሚያነሳ የሚሆን ህፃናቶች አሉ አንቺ ንግግርሽ ውሃ ያነሳ እንደወረዱ ውሃን ቦጭ ነሽ ነገር ነሽ እንቦጭ ነገር እንግዲህ ልጆች አንቺ ማብርሃምም እንግዲህ ልጆች ጋሽዬ እንግዲህ ልጆቹን አንስቶ ነው ዋናዎቹን ትቶ ከሆስፒታል ዛሬ እንግዲህ ልጆቹ ሚዲያውን እያስቸገራችሁ ያላችሁት አንቺም አብርሃምም እንግዲህ ልጆች ናችሁ እንግዲህ ልጆች ባትሆኑ ኖሮ ለምታደርጉትና ለምትሰሩት ለምትሆኑት ነገር ትጠነቀቁ ነበር ትውልድ ከኛ ምን ይማር ብላችሁ ማለት ነው እዚህ መተሽ ወገብሽን እንዴት ታይዋለሽ እንዴት ታረጊዋለሽ እንዴት ተበቀልሽ ድራማ ውስጥ አንቺ ባትኖሪ ኖሮ ሩታንና አብርሃም አንቺ ራስሽ እንደው በምን ሂሳብ ነው ሄርሜላ እንደዛ በቁሟ ቀብራት አንቺ እርጉዝ ሆነሽ ባለትዳር ሆነሽ በርግዝናሽ ወቅት ላይ ባልሽ ሌላ ሴት ይዞ መጥቶ አስጨፍጭፎሽ አስለቅሶሽ አስነብቶሽ እንደ እርጉዝ ሴት ሳትከበሪ እንደ እርጉዝ ሴት ፍቅር ሳታገኝ እንደ እርጉዝ ሴት እንክብካቤ ሳይኖርሽ ወልደሽ አራስ ቤት እንደ እናት እንደ አራስ እንክብካቤ ሳያኖርሽ ባልሽ ያቺ እንደዛ ያደረገችሽን ሴት አምነሽ እሺ ብለሽ አብረሽ መበዩ አብረሽ ምትጠጪው ተቃቅፈሽ ተዛዝለሽ ምትሄጂው አንቺ ስታስቢ ጉርጓድ እየተቆፈረልሽ ነው ትላንት ጉርጓድ ቆፍራ የቀበረቻትን ዛሬ ጉርጓድ ቆፍራ እየቀበረቻት ነው ገና ነች አይውሽ ደሞ ብትችልና ከዚህ ከቆሻሻ ህይወት ከናንተ ውስጥ ወጣ የራሷን ስራ ይዛ በራሷ መንገድ በቀጠለች አልወጣም ብላ እልህ ተጋብታ ነው እዚህ ድረስ ያለችው በቀደምለት እንኳን በፍቅር በኩል ለሶስታችን ምን ተቃቀፍ ብላ ሶስታችሁም ስትተቃቀፉ እኮ አብርሃምና ሩታ በዛ በኩል ሲሳሳሙ ቅፍፍ ብሏን ነበር ፊቷን ያዞረችው ቅፍፍ ብሏል ቀፏታል ልትበቀለው እንጂ ቀፏታል አብርሃም ቀፍፍ ያለ ወንድ ስለሆነ ማለት ነው የውሸት እንባ ነው የምታነባው የውሸት እሱ መለየት ስላቃተው ማናችንም ማናደርገው ነው የሆነችና የተደረገችው ሩታ ዛሬ አሜን ብዬ ከተንዘላዘለ ሌላ ሴት ከተኛ ለ30 ሴት ከፍቅር ጋር እንኳን መቀጠል የሚፈልግ ወንድ ነው አይደለም ከሄርሜላና ከሩታ ከፍቅር ጋር ሶስቱንም ባንድ ላይ ማጫወት የሚፈልግ ወንድምሽን ከገባበት ቀውስ ውስጥ አውጪው ደሞ በመድኃኔዓለም ትያለሽ ማን ነው መድኃኔዓለም ላንቺ መድኃኔዓለምንማ ብታቂ ኖሮ ወንድምሽ ሄዳነበትን ጥያቄ መልሽልን ብለን ስንልሽ አንቺ ዶማ በዛው ቀብረሻት ቀሪም ነበር መድኃኔዓለም ይቅበርሽና ደሞ የመድኃኔዓለምን ስም ትጠሪያለሽ እንዴ እምነት አለሽ እንዴ ደሞ ነው አንቺ እምነት አላችሁ እንዴ ለሞኑ እናንተ እምነት ቢኖራችሁ ማምነታችሁን ታስከብሩ ነበር ዘማሪ መስልታ ሸበሽብ ያለሽ ታብጃለሽ ሚዲያ ላይ የመጣሽ ቢዝነስ መስሪያ ቃሉን ግን አልኖርሽው የመጽሐፍ ቅዱስን ተግባር ግን እየመሰረትሽው አይደለም ትውልድን መጽሐፍ ቅዱስን ገደል እንዲገባ ያደረግሽው ነው ትውልድ እንኳን ለመጽሐፍ ቅዱስ ቦታ ሰጥቶ እንዳያነብ አንቺ በየጊዜው እየተዘከረከ ከነ ወንድምሽ ባግ ዝና ሲያንተን ሲልልሽ ሲያቀብል ትውልዱ ያንን ይዞ የሚወጣው ጥሩ ስራ እንደሰራ ትግማሚ ቀጥላለች እቺ ደሞ ማነች የምትባለው ሶሊ የምትባለው ስነ ስርዓቷን ማቲ ዝርክርክ ለነገሩ ጠቅላላችሁ አንድ አይነቶች ናችሁ አንድ አይነት ታጥቦ ጭቃዎች የቡታጅራ ሴቶችም ወንዶችም ታጥቦ ጭቃዎች ካንዱ ማይማር ካንዱ ማይ ፍቅር ምን እንደሆነ ማታቆ ትዳር ምን እንደሆነ ማታቆ ህይወት እንዴት ተጀምሮ እንዴት እንደሚያልቅ ማታቆ እንነግራችኋለን እናሰልጥናችኋለን እኔ ሀገሬ በገባ የሴቶች መሰልጠኛ ካምፕ ቢኖረኝ ካምፕ መስርቼ ስፔሻሊ ከቡታጅራ የሚመጡ ሴቶችን የሆነ ቦታ ላይ አስቀምጬ ሴት መጀመሪያ እንዲ ያልኩ አስተምርሻለሁ መክርሻለሁ ገና አልነቃችሁም ንቁ ምን አይነት እንደወረዱ ጠቅላላቸው እንደወረዱ ልጅ ኖራዋት አልኖራት ምን አገባሽ እንደማይፈልግሽ ጠንቀሽ አወቅሻለ በቃ የማይፈልጋችሁ ወንድ ላይ ገና በልጅነትሽ እዚህ ምርጫ ውስጥ ገበያለሽ ገና በልጅነትሽ እንዲ ተዝረከረከያለሽ እዛ ተይውና እዛ የራስሽን ህይወት ኖሪ አትዛዙ አትሞዛዙ ቲሽ ስርዓት የሚባል ነገር ያልፈጠረባችሁ ለማን እንደምትኖሩ ለምን እንደምትኖሩ ማታቁ ለውጥ እንዴት እንደሆነ ማደግ እንዴት እንደሆነ ያልገባችሁ ቤተሰቦቻችሁን እዛ ጓሮ ቀብራችሁ ቤተሰቦቻችሁን ጓሮ ደብቃችሁ ቤተሰቦቻችሁን ገጠር ውስጥ ወጥፋችሁ ከተማ መታችሁ እንደ አሪፍ እንደሰለጠነ ሰው ያረጋችኋል ስለደነሽ ወይ ስለተናገርሽ አሪፍ ነሽ ማለት አይደለም ሰልጥኝ ጭንቅላትሽን አሰሪው መጀመሪያ ንቂ ከድራማ ውስጥ ውጪና እንደ ሴት ተከበሪ ራስሽን አስከብሪ ከዛን ወንድ ምንም ይመጣል